ሰላም ቅዱሳን እንዴት ናችሁልኝ? እኔ በጣም ደህና ነኝ። ሰሞኑን እንግዲህ ስለ ዝማሬና ስለ ዘማሪዎቻችን በስፋት እያየን ነው። እነዚህ ሁለቱን ቪዲዮዎች እጋብዛችኋለሁ። ያላያችኋቸው በጣም እንድታዩዋቸው። ጥልቅ የሆነ ነገር ነው ውስጣቸው ያሉት ማለት ነው። እና ዘማሪዎቻችን፣ መዝሙሮቻችን፣ መድረኮቻችን፣ ኢቭን ጉባኤዎቻችን ምን መምሰል እንዳለባቸው በዚህኛው ቪዲዮ ላይ ታያላችሁ። ሁለተኛው ላይ ደግሞ አንድ ያለ አውዷ የምትጠቀስ ከመጽሐፍ ቅዱስ ላይ ቡጭቅ ተደርጋ የምትጠቀስ አንድ መጽሐፍ ቅዱስ ክፍል አለች። እሷም ደስ ያለው ይዘምር የሚል ኦኬ፣ ደስ ያለው ይዘምር፣ ግን የት ይዘምር? እነማን ፊት ይዘምር? መዝሙር የሚጠይቀውን ሪኳየርመንት ያሟላል ወይ የሚለውን ነገር በስፋት ያየንበት ክፍል ነው ማለት ነው። እነዚህ ሁለቱን ቪዲዮዎች እንድታዩ እጋብዛቸዋለሁ። ዘማሪዎችና ሙዚቃ መሳሪያ ተጫዋቾች ብቻ አይደላችሁም። መዝሙር የምትዘምሩ ማንኛችሁም በቃ ጉባኤ ውስጥ ሆናችሁ መዝሙር የምትዘምሩ ማንኛችሁንም የሚመለከት ነው ማለት ነው። መዝሙር እንድትመርጡ ያደርጋችኋል፣ እንድትጠነቀቁ ያደርጋችኋል። ማንም ስላዘለለ እንዳትዘሉ ያደርጋችኋል። ምክንያቱም አሁን ላይ ያለው ትሬንድ ምንድነው? በቃ እንግዲህ የዳነ ሰው በበጎች ነው የሚመሰለው፣ ያልዳነ ሰው ደግሞ በተኩላ ነው የሚመዘነው። እና ኢየሱስ ክርስቶስ ምን አለ? የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ከሆኑ ተኩላዎች ተጠበቁ አለ። ተኩላ እንግዲህ ያልዳነ ነው፣ በግ ደግሞ የዳነ ነው። በጎቼ ያለው የዳኑትን ነው። ስለዚህ መድረኮቻችን ላይ ታዲያ ወተን የዳነ ሰውና ያልዳነ ሰው፣ ያ ማለት ያልዳነ ሙዚቀኛና የዳነ ዘማሪ ወይም ያልዳነ ዘማሪና የዳነ ሙዚቀኛ አንድ ላይ ሆኖ መስዋዕት ማቅረብ ይቻላል ወይ? መስዋዕት እኮ ነው መዝሙር። በከንፈሮች የሚሆን የምስጋና መስዋዕት የሚለው እኮ እሱን ነው። መስዋዕት ነው። ኦኬ፣ መስዋዕት ማለት የሆነ የሚታረድ ነገር ብቻ አይደለም። ህይወታችን መስዋዕት ነው። መዝሙራችን መስዋዕት ነው። በከንፈሮች የሚሆን የምስጋና መስዋዕት፣ መዝሙር መስዋዕት ነው። የዳነ ሰውና ያልዳነ ሰው፣ የዳነ ሙዚቀኛና ያልዳነ ዘማሪ፣ የዳነ ዘማሪና ያልዳነ ሙዚቀኛ አንድ ላይ መስዋዕት ማቅረብ እንዴት ይቻላል? እግዚአብሔርስ እንደሱ አይነቱ መስዋዕት ይቀበላል ወይ? ኧረ አይቀበልም። እንደው በብሉይ ኪዳኑ እንኳን ስናየው ነውር የሌለበት መስዋዕት ነው እግዚአብሔር የሚቀበለው። ነውር አንዲት ነገር ብትገኝበት ያ በግ አይታረድም። ኦኬ፣ ኢየሱስ ክርስቶስ ጋርም ስንመጣ ደግሞ ያ ምሳሌ አካሉን የለበሰው ክርስቶስ ጋር ስንመጣም ደግሞ ምንም አይነት ነውር የሌለበት እግዚአብሔር በግ የተባለው እሱ ነው። ስለዚህ እሱ ነው የተሰዋው። እግዚአብሔር እንደዚህ አይነት መስዋዕትን ነው የሚቀበለው እንጂ እንደው የተቡካካና የተደባለቀ ነገርን አይቀበልም ማለት ነው። ስለዚህ በግና ተኩላ አንድ አይነት መስዋዕት ሊያቀርቡ አይችሉም ማለት ነው። እና በጣም በጥልቀት በእነዚህ ሀሳቦች ላይ እነዚህ ሁለቱ ቪዲዮዎች ላይ ተነጋግረናል ማለት ነው። ዛሬ ደግሞ በዚህ ሀሳብ ላይ እንነጋገራለን። እንግዲህ በዚህኛው ቪዲዮ ደግሞ አንድ በጣም የሚያስቀኝ ቶፒክ አለ። ዘፈን ኃጢአት ነው ወይስ ኃጢአት አይደለም የሚል ማለት ነው። ዘፈን ኃጢአት ነው፣ ዘፈን ኃጢአት አይደለም የሚል ርዕስ ራሱ እንዴት ይሰጠዋል? እንግዲህ እናንተ ከሰጣችሁት ቶፒኩ ራሱ ያስቃል። ምን አይነት ቶፒክ ራሱ እንደሆነ ማለት ነውና ይህ እኮ በጣም ግልጽ የሆነ ነገር ነውና እስቲ እንግዲህ ስለ ዘፈን ደግሞ ዛሬ እናወራለን ማለት ነው። ምክንያቱም ማታረም አለበት። አሁን እኮ ዘፈን ኃጢአት አይደለም የሚል አካል አለ፣ ዘፈን ኃጢአት ነው የሚል አካል አለና ምን ላይ ቆመን ነው እንደዚህ ነገሮችን የምናወራው? መጽሐፍ ቅዱስ ስለ ዝማሬና ስለ ዘፈን ምንድን ነው የሚያወራው? መጽሐፍ ቅዱስ ላይ ዘፈን ተብሎ የተጠቀሰበት ክፍል ላይ ምንድን ነው እያወራ ያለው? ከዘፈኑ በኋላ ምንድን ነው የመጣው የሚለውን ነገር እናያለን ማለት ነው። ኦኬ፣ ዘፈን ኃጢአት ነው ወይስ ኃጢአት አይደለም የሚለው አፍተር ኦል ዘፈን የሚለው ቃል ብዙ ቦታ ላይ ተጠቅሷል። ነገር ግን ያው ብዙ ሰው የሚያውቀው ፖፑላር ገላትያ ምዕራፍ 5 ላይ የተጠቀሰውን ማለት ነው። እሱን ቃል ይዘን አንዳንድ ነገሮችን እናወራለን ማለት ነው። አብራችሁን ቆዩ። እንግዲህ ገላትያ ምዕራፍ 5 ገና ሲጀምር ምንድን ነው የሚለው? ከቁጥር 19 እንኳን ሲጀምር እኮ ራሱ የስጋ ስራም የተገለጠ ነው ብሎ ነው የሚጀምር። ከዚህ በኋላ የሚጠቀሱት ነገሮች በሙሉ የምን ስራ ናቸው ማለት ነው? የስጋ ስራ ናቸው ማለት ነው። አለቀ። that's it። ኦኬ፣ የስጋ ስራ የተገለጠ ነው። ይህ ክፍል በእርግጥ የሚያወራው አጠቃላይ አውዱን እንዳትስቱ በትህተት የሚሰብኩትና የሚያስተምሩ ሰዎች አሉ። ምንድነው እዚህ ጋር የተጠቀሱትን ነገሮች የሚያደርግ መንግስተ ሰማያትን አያወርስም የሚለው ለዳነ ሰው ሁሉ የሚጠቀሙበት ነው። ግን ጳውሎስ እዚህ ጋር ገላትያ መጽሐፍ በአጠቃላይ ምንድነው የሚያወራው? አውዱን ሰፋ ያለ ነው፣ ግን እንደው ጨበጥ ለማድረግ ያክል ምንድነው ገላትያ የሚታወቀው ሕግና ጸጋ ደብል። ኦኬ፣ ሁለት ማሊያ ለብሶ ለመዳን የሚደረግ ጥረት ማለት ነው። ሕግና ጸጋ፣ መገረዝንም
ጸጋንም አንድ ላይ አደባልቀው ማስኬድ የሚፈልጉ ሰዎች ሕግን ጠብቀውና በክርስቶስ አምነው አንድ ላይ ሕጉንም ጸጋንም አብረው ለማስኬድ የሚፈልጉና በሁለቱም ነገሮች መዳን ለሚፈልጉ ሰዎች የተጻፈ ክፍል ነው ማለት ነው። እና እዚህ ክፍል ላይ ነው የሚያውኳችሁ ይቆረጡ የሚለው። ይቆረጡ ማለት መገረዝ አይደለም፣ እንደው እንዳለ ከናንካቴው ያስወግዱት ይጎንደሹት የሚልበት ክፍል ማለት ነው። ኦኬ ጳውሎስ በጣም እንደው መንፈሱ ተበሳጭቶበት ያስተማረበት ክፍል ቢኖር ገላትያ ነው። ምንድነው? ሁለት ነገር መደባለቅ ማለት ነው። በአሁንም አሉ አይደል? አሁንም እንደዛም ያስተምሩ አሉ። ሕግና ጸጋን የዳንከውማ በጸጋ ነው፣ ግን ከዛ ቀጥሎ ደህንነት የምታስጠብቀው ደግሞ በሕግ ነው የሚሉ ማለት ነው። እና ይሄንን ነገር ለመቃወም የተጻፈ ክፍል ነው። ምንድነው? ሰዎቹ ስጋቸውን ገርዘው ሕግ ጠብቀው ለመጽደቅ ሲፈልጉ ስጋችሁን የፈለገ ነገር ብታደርገው የስጋ ስራ እንደው የተገለጠ ነው። የፈለገውን ብትገርዙት የተገለጠ ነው ማለት ራሱ አንድ ነገር ለመሸፋፈን የሚደረግ ጥረትን የሚቃወም አጻጻፍ ነው። አንድ ነገር ለመሸፋፈን ሰጥተው እሱ የተገለጠ ነው ትለዋለህ። ኦኬ በመገረዝ ለመሸፈን ሕግን በመጠበቅ ለመሸፈን ሲሞክሩ ማለት ነው። ልክ አሁን ስጋቸውን በቃ አጉል እንትን ይመስሉ አሉ አይደል? የሃይማኖት ካባ ይለብሳሉ። ልብሳቸው ራሱ ያስፈራል። ኮስተር ይላሉ አነጋገራቸው ምናምን። ይሄ ስጋዊነት ነው። መገረዝ ሕግን መጠበቅ ምናምን ኃጢአት ሁሉ ሰርቶ ማያውቁ ሁሉ ነው ይመስልህ። ለምን? በመሸፋፈን ማለት ነው። የስጋ ስራ የተገለጠ ነው። የፈለገ ብትገርዘው ምን ብትለው ማለት ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ነው። ይህንን የሚመስል ነው። አስቀድሜ እንዳልኩ እነዚህን ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። በዚህ ላይ ተንተርሰው እንጸድቃለን የሚሉ የእግዚአብሔር መንግስት አይወርሱም ነው። የተገለጠው የእግዚአብሔርን ጸጋ አልጥልም ብሎ እንደ ጳውሎስ ሙጭጭ ማለት ነው እንጂ የእግዚአብሔር ልጅ የሰራው የማዳን ስራ ላይ ሕግን በመጠበቅ መዳንን ማስቀጠልም መዳንም አይቻልም። ታዲያ ምንድነው መፍትሄው ሲባል የሰውነትን ስራ በመንፈስ መግደል ማለት ነው። ኦኬ በመንፈስ የመንፈስ እኮ ፍሬ ነው። አሁን የመንፈስ ሲባል የራሱ የመንፈስ ነው። የቀደሙ የስጋ ነበረ። በቃ በስጋ ስራ የተገለጠ ነው። የመንፈስ ሲሆን ግን የመንፈስ ፍሬ በውስጣችን ይገለጣል ማለት ነው። ራሱ ፍሬው ራሱ የማን ነው? የኛ ሳይሆን የመንፈስ ሆነ። የኛ ሲሆን የስጋ ስራ፣ የመንፈስ ሲሆን የመንፈስ ፍሬ። ስለዚህ አንድ ክርስቲያን ከዳነ በኋላ የመንፈስ ፍሬ ይነስም ይብዛም ይገለጥበታል። ፍሬ ያው እንደምታውቁት የብርቱካንም የሙዝም የምንም ፍሬ ኦቨርናይት የሚገለጥ ነገር አይደለም። ዛሬ ተተክሎ ነገ ቡም የሚል ዛፍ የለም። ስለዚህ ሂደት ነው። በሂደት ሁሉም ነገር ይሆናል፣ ያፈራል ምናምን ማለት ነው። እና ፍሬው ራሱ የመንፈስ ነው። አለቀ። እንደውም ምዕራፍ 6 ቁጥር 12 ላይ ሄደው በስጋ መልካም ሆነው ሊታዩ የሚወዱ ይላል እንድትገረዙ ግድ አላችሁ ይሏል። እና በስጋ መልካም ሆነው ሊታዩ የሚወዱ በቃ ሃይማኖተኞች ማለት ነው፣ ኩፍስ የሚሉ እና እንድትገረዙ ግድ አሏችሁ፣ ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። ኦኬ ሕግን እጠብቃለሁ፣ እንደዚህ አደርጋለሁ፣ እንደዚህ ሁኑ፣ ተገረዙ፣ ሕግን ጠብቁ የሚሏችሁ ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው ይልና በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ እኔ ደቀ መዝሙር ነው እኔ ነኝ እንደዚህ ያደረግኩት ብለው የራሳቸውን መመካት በሰው ላይ ሊሰሩ የሚፈልጉ ሰዎች ናቸው እንጂ የተገረዙት ራሳቸው እንኳን ሕግን አይጠብቁም። ለዚህ ነው ሕግ ኃጢአት ሕግ የሚሉ ሰዎች ሕግን እንደማይጠብቁ ግልጽ ስለሆነ ማለት ነው። ራሳቸው ሕግን አይጠብቁም፣ ውሸታቸውን ነው። ኦኬ ልብ መንግስተ ሰማያት እንደሚያሳጣ አታውቅም ይላል። ራሱ እኮ ልቡ ክፉ ነው። ኦኬ እንትን ያሳጣሃል ይልና ራሱ ያንኑ ያደርጋል። ስለዚህ ጳውሎስ እነዚህን ሰዎች እየወረፋቸው የጻፈው የገላትያ መጽሐፍ ነው። አሁን ወደ ተነሳንበት ሐሳብ እንመለስና ስለ ዘፈን ነው። ዘፈን ራሱ የተደረደረው የስጋ ስራ ውስጥ ነው። ዘፋኝነት ራሱ ምን ማለት ነው? የስጋ ስራ ውስጥ የተመደበ ነው ማለት ነው። ይህንን ነው እንግዲህ ዘፋኝነት የሚለው። ይህንን ዘፋኝነት መጽሐፍ ቅዱሳችን በአማርኛ ዘፋኝ ይለዋል። አሁን ሰዎች እችን ይወስዱና
አማርኛው ነው እንጂ ዘፋኝ የሚለው እንግሊዘኛው እኮ ሶንግ አይለውም። እውነታቸውን ነው። አሁን ዲክሽነሪ አውጥታችሁ ዘፋኝ ብላችሁ ጻፉ፣ በእንግሊዘኛ ሶንግ ነው የሚላችሁ። እሺ መዝሙር ብላችሁ ጻፉ፣ አሁንም ሶንግ ነው የሚላችሁ። አሁን ሶንግ እኮ አይደለም የሚለው ይላሉ። እውነታቸው ነው፣ ሶንግ አይደለም የሚለው ግን ምንድን ነው የሚለው? የእንግሊዘኛ መጽሐፍ ቅዱሶች እዚህ ጋር ዘፋኝ ተብሎ አማርኛው የጻፈውን የእንግሊዘኛ መጽሐፍ ቅዱሶች ምንድን ነው የሚሉት? ከዛስ እነዛ ቃላቶች ሁሉ አማርኛው ዘፋኝ ከሚለው ጋራ ምንድን ነው ልዩነታቸው ታዲያ የሚለውን ነገር እናያለን። አብራችሁን ቆዩ። ኦኬ፣ አሁን የእንግሊዘኛው መጽሐፍ ቅዱሳችን ምንድን ነው የሚለው? አማርኛው ዘፋኝነት የሚለውን የእንግሊዘኛው ኪንግ ጄምስ ቨርዥኑ እንኳን ምንድነው የሚጠቀመው? ሪቬሊንግ የሚል ቃል ነው የሚጠቀመው። ሪቬል ማለት ምን ማለት ነው? አመጽ ማለት ነው። ኦኬ፣ አመጽ። አሁን ዘፈንን እንውሰድ የአማርኛውን፣ ከዛ የእንግሊዘኛውን ደግሞ ሪቬል የሚለውን ደግሞ እንውሰደውና ሌሎችንም እናያለን። አሁን ሪቬል ማለት ምን ማለት ነው? አመጽ ነው። እሺ፣ ዘፋኝ ደግሞ በአማርኛው ነው። እሺ፣ ዘፈን ውስጥ ምንድን ነው ያለው? ዘፈን የሚዘፈንበት ቦታ ላይ ምንድን ነው ያለው? እስቲ ሁላችሁም እንደው አንድ ጊዜ አስቡት። ዘፈን ያለበት ቦታ ላይ ምንድን ነው? ናይት ክለቦች ውስጥ ምናምን ውስጥ ያለው ነገር ምንድን ነው? እንደዚህ መጠጥ ቤቶች ውስጥ ዘፈን ነው አይደል ያለው? ናይት ክለብ ዘፈን ያለው ምናምን። እሺ፣ ዘፈን ያለበት ቦታ ሁሉ ምንድን ነው ያለው? አመጽ ነው ያለው። ያው እንግሊዘኛውም ሪቬሊንግ ነው የሚለው። አመጽ ነው ያለው። ምንድን ነው? ስካር ነው ያለው። ሌላስ? ዝሙት ነው ያለው አይደል? ሌላ ነገር እኮ የለም። እና ይሄ ያለ ቅጥ የሆነ ቅጥ ያጣ ፈንጠዝያ፣ በቃ ምኑም የማይታወቅ ራስን መሳት፣ ስካር፣ አብሮ ደግሞ የአይን አምሮት፣ የስጋ ምኞት ነው ያለው። ስለዚህ ይሄ ሁሉ አመጽ ነው? አመጽ አይደለም፣ አመጽ ነው። ስለዚህ ኪንግ ጄምስም ሪቬሊንግ የሚለው ዘፈን የሚለው ይኸው ነው። እኛም ዘፋኝ የምንለው ይህን ነገር ስለሚያጠቃልል ነው። ዘፈኑ የሚደረግበት ቦታ፣ ዘፈኑ የሚዘፈንበት ቦታ ላይ ስንሄድ አመጽ ነው የምናገኘው ማለት ነው። እሺ፣ እንግዲህ አምፕሊፋየር ባይብል ደግሞ ካሮሲንግ የሚለውን ቃል ነው የሚጠቀመው ዘፈን ለሚለው ካሮሲንግ። ኦኬ፣ ካሮሲንግ ማለት ደግሞ ምን ማለት ነው? ዘ አክቲቪቲ ኦፍ ድሪንኪንግ አልኮል፣ ኦኬ፣ አልኮል የመጠጣት አክቲቪቲ ኤንድ ኢንጆይንግ ዋን ሰልቭስ ዊዝ አዘር ኢን ኤ ኖይዚ፣ ጩኸት ድለቃ በበዛበት ቦታ ላይ እየለጉ እንደ አትክልት እየጠጡ ኢንጆይ ማድረግ ማለት ነው። አማርኛው ዘፈን ታዲያ ምንድን ነው ከዚህ የተለየው? ዘፈን ያለበት ቦታ ላይ ሁሉ አልኮል አለ፣ ኢንጆይ ነው የሚደረገው ማለት ነው። ኦኬ፣ ስለዚህ አሁንም ከአማርኛው ዘፈን ከሚለው ጋራ ምንም እንግሊዘኛው ቃል አይጣራም ማለት ነው። ያው ነው አንድ ፋሚሊ ውስጥ ናቸው። አማርኛው ዘፈን ቢለውም እንግሊዘኛው በሌላ ቋንቋ የግድ ሶንግ ማለት የለበትም። በሌላ ቃል ቢጠቅሰውም ያንኑ ማለት ነው። እና ያው ነው አክቲቪቲው ያው ነው ማለት ነው። ሌላ አንድ ተጨማሪ የእንግሊዘኛ ቨርዥን እናይና ወደ ሌላ ሐሳብ እንሄዳለን። እሺ፣ ኤንአይቪው ባይብል ደግሞ ኦጂስ በሚለው ቃል ነው የተካው ማለት ነው። ኦጂስ፣ ይሄ ዘፋኝነት የሚለውን ኦጂስ የሚለውን ቃል ነው የሚጠቀመው። እሱ ደግሞ ማለት ምንድነው? ዲፊኒሽን ኦፍ ኦጂስ ያው እሱ ጋር የምታዩት ምንድነው? ኤ ዋይልድ ፓርቲ፣ በቃ ቅጥ ያጣው ፓርቲ ማለት ነው። ዋይልድ የሆነ ፓርቲ ካራክተራይዝድ ባይ ኤክሰሲቭ ያትቀርምች ምንድነው? ድሪንኪንግ፣ ስካር። ኦኬ፣ ያ ኤክሰሲቭ ድሪንኪንግ ኤንድ ኢንዲስክሪሚኔት፣ ምንም በቃ ኢንዲስክሪሚኔት ማለት ነው ምንም ልዩነት በቃ የሌለው ማለት ነው። ይሄ ነው ካታጎራይዝድ እንኳን ሊደረግ የማይችል ማለት ነው። ኢንዲስክሪሚኔት ሴክሹዋል አክቲቪቲ። ዘፈን ውስጥ ያለው ምንድን ነው ታዲያ? ፓርቲ ሂዱ ምንድን ነው ያለው? ከዛስ ሴክሹዋል አክቲቪቲ። ሌላ ምን አለ? ናይት ክለብ ምንድን ነው ያለው? ጭፈራ። ሌላስ? መጠጥ። ሌላስ? ሴት፣ ዝሙት፣ ሴክሹዋል አክቲቪቲ። ከነዚህ ከሶስቱ ውጭ ሌላ ነገር አለ እዛ? የለም። ስለዚህ ዘፈን በተለያዩ በእንግሊዘኛ ባይብል ቨርዥኖች ብናየው ያው ዘፈን ይኸው ነው። እኛም ዘፈን የምንለው እሱኑ ነው። ስለዚህ ዘፈን ኃጢአት ነው ወይስ ኃጢአት አይደለም የሚለው ከሆነ እንዴ ታዲያ ዘፈኑ የሚዘፈንበት ቦታ ሁሉ መጠጥ ካለው፣ ስካር ካለው፣ ሴክሹዋል አክቲቪቲ ካለው፣ ዝሙት ካለው እንዴት ነው ታዲያ ጽድቅ የሚሆነው? ዘፈንማ ኃጢአት ነው። ቢኮዝ
ዘፈን በውስጡ የሚይዛቸው ነገሮች አሉ። አሁን እንደዚህ ሲጠቀስ አንድ የሚሏት ነገር አለች። ምንድነው? አሁን አትቸኩል ትደርሳለህ ረጋ ብለህ አሁን ይሄ ዘፈን ምንድነው አሁን ይላሉ ማለት ነው። አሁን እንደዚህ ያው ብዙ ጊዜ ኢንተርቪው የሚደረጉት እነ ዮናስ ናቸው። እና አሁን ይሄ ምንድነው? አሁን ይሄ ዘፈን ነው? ይሄ አሁን ኃጢአት ነው ይላሉ። ለማሳነስ ነው። ኖ አትቸኩል ትደርሳለህ ረጋ ብለህ ንዳ የሚለው እሱማ መዝሙር አይደለም መቼም ዘፈን ነው። እሱም ግን ይሄንን ዘፈን እኮ ናይት ክለብ አይከፈትም። ራሱ ዓለማውያኖች ራሱ አይፈልጉትም። ቢኮዝ አትቸኩል ትደርሳለህ ብሎ ሴት የሚያይ የለም። ኦኬ አትቸኩል ትደርሳለህ እያለ የሚጠጣ የለም። ዲስኮ ቤት ወይም ናይት ክለቦች ውስጥ አይከፈትም። ኦኬ ተማር ልጄ ይላሉ። አሁን ተማር ልጄ አሁን ዘፈን ሊሆን ነው? አይ ተማር ልጄ ዘፈን ነው፣ ግን እሱም እኮ ናይት ክለብ ውስጥ አይከፈትም። ተማር ልጄ እየተባለ ሰው ሴት አታምረውም። ስለዚህ የዜግነት ክብር እሱ የኢትዮጵያ ሕዝብ መዝሙር ነው። መንፈሳዊ መዝሙር ባይሆንም የኢትዮጵያ ሕዝብ መዝሙር ነው። እሱን መቼም እየተዘመረ ሴት የሚያምረው ወይም ምናምን የሚያምረው ወይም የሚጠጣ የለም። ስለዚህ እነሱን አይደለም አትቸኩል ትደርሳለህ የትራፊክ ጽሕፈት ቤትና በቃ መንገድ ትራንስፖርት ይመለከተዋል። በተረፈ ዲስኮ ቤት ዓለማውያኖች ምናምን ነገር አይመለከታቸውም። እሱ አይፈልጉትም ጨርሶ ነው። እና ይሄ ዘፈን ነው ወይ? ይህን ብዘፍን ምን ችግር አለው ከተባለ እውነቱን እስቲ ዛሬ እንፍቀድለት ለዮናስ ጎርፌ ዝፈን። እነዚህን አትቸኩል ትደርሳለህ የሚለውን ዝፈን፣ ተማር ልጅ የሚለውን ዝፈን። ይህን ብትዘፍን ኃጢአት ይሆንብሃል? አይሆንብህም። የኢትዮጵያ ሕዝብ መዝሙርን የዜግነት ክብር ዘምር። ኃጢአት ነው? ኧረ አይደለም። ምክንያቱም በእነዚህ ማንም የሚሳሳት የአይን አምሮት የስጋ ምኞት ውስጥ የሚገባ የለም። መጠጥ እንደ አትክልት እየጠጣ ሰክሮ የሚንገላወድ የለም እነዚህን እየዘፈነ። አሁን እነዚህን በመጥቀስ ዋና ግን ኃጢአት የሚሰራባቸውን ዘፈኖች ለመሸፋፈን የሚደረግ ጥረት ማለት ነው። ሽንጥሽ ዳልሽ የአንዲት ምናብ ውስጥ ያለችን ቆንጅዬ ሴት እያሞገሰ የእሷን የሰውነት ፓርቶች እየጠቀሰ የሚዘፈን ዘፈንን ወይም የአንድ ጎረምሳን እሱን እየጠቀሰ ትከሻህ ምናምን ነይ ማታ ማታ አትመጭም ወይ? ማታ ለምንድን ነው የምትመጣው? ማታ ለምንድን ነው የምትመጣው? እና እንደዚህ አይነት ዘፈኖችን ልክ ከተማር ልጄ ጋራ አትቸኩል ትደርሳለህ የዜግነት ክብር ከሚለው ጋራ አንድ የማድረግ ነገር ይታይባችኋል ማለት ነው። እና ይሄ በፍጹም አብሮ የሚሄዱ ነገሮች አይደሉም ማለት ነው። ትክክለኛውን ዘፈን ነው እኛ ያልነው ኃጢአት ነው። ቢኮዝ ትክክለኛው ዘፈን ነውር የበዛበት ስለ አንድ ሴት የሚያወራ ስለ ሴት ቁመና ምናምን ነገር የሚያወራና የሴክሹዋል ዲዛይርን የሚጨምር ሙዚቃ ያለው ሙዚቃ ራሱ ከስሜት ጋር የሚያያዝ ነው። ሪትም ያለው በጣም ብዙ ነው። ሙዚቃ በጣም ብዙ ነገር ነው። እና ደግሞ እንደዚህ ሲባሉ ደግሞ ሙዚቃውን ከእንትን ጋር ሊያያይዙት ሙዚቃ እኮ አርት ነው እና ልክ እንደ ስዕል ነው ይላሉ። ማይ ፍሬንድ ስዕል አርት ነው፣ ሙዚቃም አርት ነው፣ እስማማለሁ። ግን ሙዚቃና ስዕልን አንድ ልታደርግብኝ አትችልም። ሰው ስዕል እየሳለ ወይም ስዕል እያየ ምንም ሴክሹዋል ዲዛይር አይመጣበትም። ምንም የሚያስባት ሴት የለችም፣ ወይም አይለጋም፣ አይጠጣም። ዘፈን እየሰማ ግን ሁሉንም ያደርጋል። እንደ ቲያትሩ ነው ይላል። ቲያትሩን እኮ ለመረዳት ራሱ ቲያትር ቤት ገብተህ እኮ ለመረዳት እና ዘፈንን አንድ ልታደርግ አትችልም። ናይት ክለብ የሚጨፈረውበትን ዘፈንና ቲያትርን አንድ ልታደርገው አትችልም። ቲያትርን ለመረዳት በመጀመሪያ አይምሮህ ራሱ ጤነኛ መሆን አለበት። ሰክረህ ጥብዝ ብለህ ሰክረህ ቲያትሩ ራሱ አይገባህም። እንደ ልብ ወለድ መጽሐፉ ነው ይላል ዮናስ። እንደ ልብ ወለድ መጽሐፍም አይደለም። ልብ ወለድ መጽሐፍን እያነበብክ የሆነ ሰክረህ ልታነብ አትችልም። ኦኬ፣ ለሌላ ለኃጢአት የሚያነሳሳ ልብ ወለድ አይደለም እዚህ ውስጥ ያለው። ስለዚህ ምኑን ከምኑ እንደሚያገናኙት ራሱ ልክ ይሄ ዘፈን የሚለውን እንደማንም እኩል ለማድረግ ይሞከራል። አይደለም። ዘፈን ልዩ ነገር ነው። ዘፈን ውስጥ ራሱ ሙዚቃው ራሱ ኦኬ፣ ቅኝቱ ኤቭሪቲንግስ፣ ከዛ በኋላ ውስጡ የተሸከመው ቃላቶች ምንም ከመጽሔቱም ከቲያትሩም ከድርሰቱም አይገናኝም ማለት ነው። ይሄ
በቃ አንድ ለማድረግ እና ዘፈን ኢትስ ኦኬ ምንም አይደለም ለማለት ይጠቀሙበታል። ነገር ግን በጭራሽ አይገናኝም። ዘፈን ራሱን የቻለ ነው። የእንግሊዘኛ መጽሐፍቶችም መጽሐፍ ቅዱስ ክፍሎችም ይሄ ዘፈን የሚለውን ቃል የሚወስዱት በቀጥታ ከስካር እና ከሴክሹዋል ዲዛይር ጋርና ያውም ቅጥ ያጣ ከነሱ ጋር ነው የሚያገናኙት ማለት ነው። የኢትዮጵያ ውስጥ ያሉ የአማርኛ ዘፈኖችም እሱኑ ነው የሚያወሩት። የህፃናት እኮ ዘፈን እንኳን ሳይቀር ነይ ነይ ምናምን እኮ ነው፣ አልጋ ላይ ምናምን እኮ የሚል እኮ ዘፈን እኮ ነው። እኛ እኮ ያለን ጉደኞች እኮ ነን። እና ጨርሶኑ ልም ያለ ዓለማዊ ነው የሚባለው ለዚህ ነው። ዓለማዊ ነው። ታዲያስ ዓለማዊ እኮ ነው። ዘፈን በውስጡ ዝሙት ከተሸከመ፣ መጠጥ ከተሸከመ፣ ዳንስ ከተሸከመ፣ ራቁት መሄድ ከተሸከመ፣ እግዚአብሔር ውስጡ ከሌለበት ምኑ ነው ታዲያ ዓለማዊ ያልሆነው? ዓለማዊ ነው እንጂ ዓለማዊ አልለውም። ሴኩላር የሚል ስም ይሰጡታል። ሴኩላር ልክ እንደ ዶክተር። አሁን ይሄ ሙያ ነው። አሁን ዶክተሬት ሙያ ነው፣ ኢንጂነሪንግ ሙያ ነው፣ ሙዚቃ ሙያ ነው ሊሉት ማለት ነው። ኖ ኖ ኖ ኖ ኖ፣ ሴኩላር አይደለም፣ ዓለማዊ ነው። መንፈሳዊ ካልሆነ ዓለማዊ ነው። ሴኩላር ሌላ ሙያ ነው እንጂ ዘፈን በራሱ ዓለማዊ ነው። መዝሙር ደግሞ መንፈሳዊ ነው። ቢኮዝ መዝሙር ለጌታ የሚዘመር ነው ማለት ነው። ስለ መዝሙር እንመጣበታለን። አሁን ዘፈኗ ጋር አይደለም ነው። አዎ ዘፈን ዓለማዊ ነው። ዘፈን ኃጢአት ነው። ለምን? ዘፈንን ተከትሎ የሚመጡ ነገሮች ሁሉ ስካር፣ ዝሙት፣ በቃ ሌላ ነገር ማለት ነው። ስለዚህ እነሱን ሁሉ ተሸክሞ ያለ ስለሆነ ዘፈን ኃጢአት ነው ማለት ነው። እና ይሄ ሁሉ መሸታ ቤት፣ ይሄ ሁሉ ዳንኪራ ቤት፣ ይሄ ሁሉ ናይት ክለብ በሙሉ የሚቆመው ወይም ጸንቶ የቆመው በዘፈን ነው። እስቲ ዘፈኑን አቆሞትና መጠጥ ብቻ ከፍተ በቃ ዘፈን የሌለው ዲስኮ ቤት ወይም ናይት ክለብ ክፈት፣ አንድም ሰው ድርሽ አይልም፣ ዘፈኑ ካለ ነው። ሌላው የዮናስ ጎርፌ አንድ የማይገባኝ ነገሮች አሉ። እኔ እነግራቸዋለሁ፣ ሴኩላር ሙዚክ ከሰራህ ማለት ዘፈኑን ማለት ነው። ኦኬ፣ እሱን ከሰራህ በአንድ ቀጭን ገመድ ላይ እንደሚሄድ ሰው ነህ ይላቸዋል። እስቲ ሰሙት። ሴኩላር ሙዚቃ እሰራለሁ ብለህ ከተነሳህ በቀጭን መስመር ላይ በቀጭን ገመድ ላይ እንደሚሄድ ሰው ነህ። ማይ ፍሬንድ፣ አሁን እኔ ልንገርህ ምን አይነት ኃላፊነት ቢሰማህ ነው ወይም ባይሰማህ ነው የምትወደውን ወንድምህን በቀጭን ገመድ ላይ ሂድ የምትለው? ገመዱ ቢበጠስስ? የእግዚአብሔር ቃል እውቀት በብዛት የላቸው፣ መንፈሳዊ እድገታቸው በጣም አሳሳቢ ነው። እና እነዚህን ሰዎች ነው እንዴት ታዲያ ሴኩላር ነው ብለህ በአንድ ቀጭን ገመድ ላይ የምታስኬዳቸው? ቀጭኗ ገመድ ከተበጠሰችስ? ስለዚህ እኔ ሲጀምር በቀጭን ገመድ ላይ መሄድ ደስ አይለኝም። እውነት የከፍታ ቀጭን ምናምን ገመድ እንዲመንጠላጠል በአንድ ገመድ ላይ እንደዚህ መሄድ እንደዚህ አይነት እኔ ደስታዎች ራሱ አይታዩኝም። እና ሪስክ ከሆነ ለምን ይሞክሩታል? ሲጀምር ለምን ይሞክሩታል? ስለዚህ ቀጭን ገመድ እየሰራህላቸው እና ሙዚክ ደግሞ ወይም ይሄ ዘፈን ኃጢአት አይደለም፣ በቃ ሴኩላር ነው እንጂ ዝም ብሎ ፕሮፌሽን ነው እንጂ እንዴት ትላቸዋለህ? ቀጭን ገመድ እየነገርካቸው ማለት ነው። እና እንደዚህ የሚነገራቸው ልጆች የክርስቲያን ልጆች ናቸው እና እንደዚህ አይነት ነገር ይመስላቸዋል። በቃ ሴኩላር ነው፣ ሴኩላር ሙዚክ ነው፣ ዘፈን አይደለም፣ ኃጢአት አይደለም፣ አማርኛው ነው ዘፈን የሚለው እንጂ እንግሊዝኛው ሶንግ አይለውም ምናምን። እንግዲህ እነዚህ ልጆች ታዲያ አሁን ይሄ ሴኩላር ነው ምናምን ነው ተብሎ ስም የተሰጠውን ነገር የት ነው የሚጫወቱት? ተማር ልጄን አይደለም መቼም አይደል የሚጫወቱት ሄደው፣ ወይም የዜግነት ክብር የሚለውን አይደለም፣ ወይም እንግዲህ ወይም ምንድነው አስቸኩል ትደርሳለህ ረጋ ብለህ ንዳ የሚለውን አይደለም ሄደው የሚጫወቱት። አሁን የሚሄዱበት ቦታ እስቲ እንያቸው ተከትለን። ይህንን ሐሳብ የወሰዱ ልጆች ናቸው። ሙዚቃ ሴኩላር ነገር ነው እንጂ ምንም አይደለም ኃጢአት አይደለም ተብለው ነው። ከዛስ አሁን እንደነዚህ አይነት ልጆች እንግዲህ ያው አንዳንድ ዘማሪዎችን ማምጣታችን ግድ ነው። ምክንያቱም እየተደበላለቀብን ስለሆነ መድረኮቻችሁ ላይ ያወጣችሁ የምታዘምሩብን እንግዲህ እነማንን እንደሆነ ያው እያየን ስለሆነ እስቲ እንደዚህ ተደበላልቆ መስዋዕቱ መቅረብ ይችላል የሚለውን ነገር እናያለን። እስቲ አንደኛው ይሄኛው መዝሙር ላይ ቤዝ ጊታር የሚጫወተው ልጅ ይዩት። ኦኬ፣ አሁን
ይሄው ልጅ ቤዝ ጊታር ተጫዋቹ ምን ተብሏል? ዮናስ ሰብከውታል። ሴኩላር ነው ሙዚቃ ምንም ማለት አይደለም ብለውታል እንጂ ኃጢአት አይደለም፣ በቃ ጀስት ፕሮፌሽን ነው ተብሏል። እዚህ መዝሙር ላይ እንግዲህ እየተሸበሸበ ነው። አይታችኋል አይደል? እዚህ መዝሙር ላይ የተሸበሸበ ነው፣ መንፈሳዊ ነገር እየተወራ ነው። ዘሴም ጋይ እዚህኛው ቪዲዮ ላይ ደግሞ ታየዋለ። እስቲ ኦኬ፣ አሁን እዚህ ቪዲዮ ላይ እንደምታዩት ነው። ምንድን ነው የምታዩት? ፒፕሉ ምን እያደረገ ነው? ጁስ ነው የያዘው ወይስ ውስኪ ነው የያዘው? መጠጥ የሚያሰክር ምንድን ነው? ቅድም ታዲያ እንግሊዝኛ መጽሐፍ ቅዱሶቹ በሙሉ የሚሉት ከምን ጋር ነው እያያያዙት የነበሩት? ሁሉም ቅድም ያየናቸው ሪቬሊንግ ቢባል ካሮሲንግ የሚለው ቃል ቢጠቀሙ ወይም ኦርጂስ የሚለውን ቃል ቢጠቀሙ በሙሉ ከምን ጋር ነው የሚያያዙት? ከመጠጥና ከሴክሹዋል ዲዛየር ጋር ከሴክሹዋል አክቲቪቲ ጋር ነው የሚያያይዙት ማለት ነው። እና ይሄ ልጅ ቅድም መዝሙር ላይ እያሸበሸበን ነበረ። አሁን ደግሞ እዚህ እያሸበሸባቸው ነው ማለት ነው። መጠጥ ነው እንዳለ ጉባኤውን ይሞላው፣ ስካር ነው ያለው። ከዛ በኋላ ደግሞ ምን እንደሚከተል መቼም ግልጽ ነው። ዝሙት ነው የሚከተለው። እዚህ ላይ ገብቶ ኢንተርቴን ያደርገዋል ይህንን ፒፕል። እንግዲህ ክርስቲያን ነኝ ሊል ይችላል፣ አላቅም። አሁን ቦርናጌን ክርስቲያን ይሁን አይሁን አላቅም። ቦርናጌን ግን አይደለም። ምክንያቱም ቦርናጌን ክርስቲያን ስትሆን መንፈስ ራሱ እሺ አይልህም። ሁለት ማሊያ ለብሰህ ልትጫወት አትችልም። ስለዚህ እዚህ ተማር ልጄን አይደለም እኮ እያጀበ ያለው። እዚህ ተማር ልጄ ራሱ አይከፈትም። አትቸኩል ትደርሳለህ የሚለው አይከፈትም። እዚህ ሌላ ነው። ማታ ነው፣ ናይት ነው አይደል? እና ውሃ እየጠጡ ነው የሚሰሩት። እሺ፣ እዚሁ ጋር ደግሞ ሳክስፎን የሚጫወተውንም ልጅ ተመልከቱት። በቃ አሪፍ ሙዚቀኞች ሊሆኑ ይችላሉ። ይኸው ሳክስፎን የሚጫወተው ልጅ ደግሞ እዚሁ ደግሞ ከምንወዳቸው ዘማሪዎች ጋር ደግሞ ለእነሱም ደግሞ ሲጫወት ይታያል። እስቲ እንግዲህ እዚህ ጋራ መንፈሳዊ ለሆኑ ሰዎች ይጫወታሉ። እዛ ጋራ ደግሞ ዓለማውያንን ሄደው እንዲጠጡ እንዲዘሙቱ ኢንተርቴን ያደርጓቸዋል፣ ያዝናኗቸዋል። እሱ ሙዚቃ ባይኖር ይህ ሁሉ ሰው ደብሮት ወደ ቤቱ ይሄድ ነበረ። ያናንተ ሙዚቃ ስላለ ነው ቁጭ ብለው እየለጉ ሳይታወቃቸው እዛ ሲተሻሹ የሚውሉት፣ በኋላም ደግሞ ወደ ዝሙታቸው የሚሄዱት ማለት ነው። እናንተም እሱ ሙዚቃ ስጨርሱ ወዴት እንደምትሄዱ ያው ግልጽ ነው። እስከ ሌሊቱ 8 ሰዓት 9 ሰዓት መቼም ውሃ እየጠጣችሁ አይደለም እሱ ጋራ የምትጫወቱት ማለት ነው። ኖት ቦርን አጌን ክርስቲያን ግን ደግሞ መድረኮቻችንም ላይ ደግሞ እየመጡ በክሊፖችም ደግሞ ይመጣሉ፣ ቪዲዮም ያሰሯቸዋል፣ ሙዚቃም ያጫውቷቸዋል። እንግዲህ ይሄ ነው እንግዲህ የድብልቅልቆሹ ያለ ማለት ነው። አሁን ይሄ ኃጢአት ነው ወይስ ኃጢአት አይደለም እንዴ? የቆሙበት ቦታ እኮ ኃጢአት የሚሰራበት ነው፣ የሚሰከርበትና ዝሙት፣ ፍትወት፣ የአይን አምሮት፣ የስጋ ምኞት ያለበት እልም ያለ ብዙ ኃጢአቶች የሚሰሩበት ቦታ ላይ ናቸው ያሉት ማለት ነው። ለዛ ነገር ዋነኛውን አስተዋጽኦ እያደረጉ ነው። ስለዚህ ዘፈን ኃጢአት ነው። አሁንም ቦርን አጌን ክርስቲያን ነኝ የምጫወተው ዝም ብሎ ሴኩላር ሙዚክ ነው እና እኔ ክርስቲያን ነኝ ዝም ብዬ ሙዚቃዬን ነው እዛ የተጫወትኩት ብትል አያስኬድም። የቆምክበት ቦታ ይወስነዋል። እሱ ጋር እንድትቆም መንፈሳዊው ዓለም አይፈቅድልህም። ዳዊት በመዝሙር 1 ላይ እንደዚህ ይላል፣ ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ። ቆመሃል። ዝሙት የሚሰራበት ቦታ ላይ ቆመሃል። የሚሰከርበት ቦታ ላይ ቆመሃል። መቆምህ አይደለም፣ አክቲቪቲ እያደረግክ ነው። እዛ ላይ እየተሳተፍክ ነው። ምሳህን ልትበላ አይደለም የገባኸው። እኛውን ዘፈን ምናምን የሚከፈትበት ሬስቶራንት ውስጥ ዝጉልኝ ጴንጤ ነኝ ልትል አትችልም። ገብተህ ምሳህን ልትበላ ትችላለህ። ያን ነገር ግን ለሚያደርጉት ነገር ግን አስተዋጽኦ ግን አናደርግም። በቃ ምሳችንን በልተን እንወጣለን። እነዚህ ግን አስተዋጽኦን ዋናውን ነገር እየሰሩት ነው ያሉት። እዛ ቦታ ላይ ቆመው ምንድነው ይላል? በኃጢአተኞች መንገድ ያልቆመ ቆማችኋል። ዋነኛው መድረኮቻቸው ላይ ቆማችሁ እየተሳተፋችሁ ነው። በዋዘኞች ወንበር ያልተቀመጠ ይኸው ተቀምጣችኋል። ዋዘኞች ከዚህ በኋላ ምንድነው ያለው? ዋዛ፣ ማሽካካት፣
ምን ማለት ስለዚህ ምስጉን ነው የተባለው ነገር እናንተን አይመለከታችሁም ማለት ነው። ስለዚህ የቆማችሁበት ቦታ ለእግዚአብሔር ክብር አይደለም የቆማችሁት፣ በክፎች በኃጢአተኞች መንገድ ነው የቆማችሁት፣ በዋዘኞች ወንበር ነው የተቀመጣችሁት፣ በሚሰክሩ ሰዎች ፊት ነው የቆማችሁት። ያችንም እየተመኙ በፍትወት በሚቃጠሉ ሰዎችን እያዝናናችኋቸው ነው። ሄሮድስ ፊት እኮ የዘፈነችው ሴትዮ ከዛ በኋላ ዘፈን እንዴት አይነት ክፉ ነገር እንደሆነ እንድታውቁት ሄሮድስን ደስ አሰኘችው። ከዛ ሰውየው ጨለለ። ከዛ ጠራትና የማይነገር ነገር ነገራት። የፈለግሽውን ነገር ጠይቅኝ አላት። ከዛ ሄዳ ከእናቷ ጋር ተማክራ የመጥምቁ ዮሐንስን አንገት አለችው። አየህ፣ አራጅ መንፈስ ነው እዛ ጋር ያለው። ሰውየው ዘፈኑን ባይሰማ ኖሮ እዚህ አይነት ነገር ውስጥ ስሜቱ አይነካም ነበር። ቃሉንም እንደዚህ ለማትረባ ሴት አይሰጥም ነበር። ዘፈነች፣ ሰይጣናት ዘፈናት። በዘፈን ውስጥ ሰውየውን አገኘው። ከዛ በኋላ የዛኔ ምስኪን የመጥምቁ ዮሐንስን አንገት አስቀላች ማለት ነው። ይኸው ነው። ስለዚህ እዛው መዝሙር 1 ላይ ወርታች ወርዶ 5 ላይ ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙ። እዚህ ቆመህ እንደገና እዛ ልትቆም አትችልም። ሰውየው ሊያስቆምህ ይችላል፣ ዘማሪው ሊያስቆምህ ይችላል። በእግዚአብሔር ፊት ግን አይቻልም ማለት ነው። እና 6 ላይ እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። ስለዚህ ከነዚህ ሰዎች ጋር ሆናችሁ ሙዚቃ ነው የምሰራው እያልክ በየናይት ክለቡ እየሄድክ የምታስጨፍር ጃዝ ምናምን እያልክ እዛ የሚጠጡና የሚያሽካኩ ዝሙቱ ምኑ ያለበት ቦታ ላይ ተገኝተህ በክፉዎች መንገድ ላይ ቆመህ ያንን የምታደርግ ድኛለሁ የምትል ክርስቲያን ሆይ የነዚህ የነ ዮናስን አስተምሮ እየሰማህ በጭራሽ አልዳንክም ማለት ነው። እና ዋነኛውን የኃጢአቱን አስተዋጽኦ እያደረክ ነው። እኔ ደግሞ ሌላው ደግሞ የማይገባኝ እንደዚህ ከዘፈን ዓለም የመጡ ሰዎች ከዘፈን ዓለም ወደ ጌታ የመጡ ሰዎች መምጣታቸው ሰየው፣ ግን ከዘፈን ዓለም መጡ ማለት እዚህ ጋር መጥተው ደግሞ ዘማሪ የሚሆኑበት ምክንያት ነው የማይገባኝ። አንድ ሴት ዘፋኝ የነበረች ልክ ጌታን ስትቀበል ዘማሪ ትሆናለች። እንዴት ነው ነገሩ? አሁን በየትኛው ታለንት እያደረገችው እንደሆነ አናውቅም። በጸጋ ነው ወይስ በታለንት ነው ነገርየው? እና በቃ መተው ስለ ዘፈን ትንታኔ ዘፈን ኃጢአት ነው ኃጢአት አይደለም የሚለውን ትንታኔ ራሱ የሚሰጡን እነሱ ናቸው ማለት ነው። እናትዬ ምኑን ከምኑ አደባልቀሽ ነው? መቼ አውቀሽ ነው? አንቺ በመጀመሪያ ደረጃ ዘፈን ዓለም ውስጥ ነበርሽ፣ ከዛ መጣሽ። እንደው አትሊስት እንደው ከትንተናው በፊት ደቀ መዝሙር መሆን ምናምን አይቀድምም? እንደው ከዘፈን ዓለም የመጣችሁ ሰዎች መታችሁ የግድ ዘማሪ መሆን የለባችሁም። አልፎ ተርፎም ደግሞ ስለ ዘፈንና ስለ ዝማሬ ትንታኔ መስጠትም የለባችሁም። እና የደቀ መዝሙርነቱ ትምህርት ይቀድማል። በመንፈሳችሁ በውስጥ ሰውነታችሁ መጠንከር ይቀድማል። ምናልባት እግዚአብሔር እናንተን ከዛ ጠርቷችሁ ምናልባት እረኛ ወይም መጋቢ ሊያደርጋችሁ ወይም ወንጌላዊ ሊያደርጋችሁ ይችላል። የግድ ዘፋኝ ከነበርሽ የግድ እዚህ ጋር መጥተሽ ዘማሪ መሆን የለብሽም። ለዚህ ነው ሲመጡ ያ ታለንቱ ስላላቸው መግጠም ይችላሉ፣ ዜማ ማውጣት ይችላሉ። እሱ ታለንቱ እዛም ቤት አለ። ስለዚህ መጥተው እችቻ ትገብዳቸውም። ስለዚህ መጥተው ቺፕ የሆኑ ቃላቶችን ገጣጥመው መዝሙር አድርገው ደግሞ ሊያቀርቡልን ይፈልጋሉ። መዝሙር እኮ መልእክት ነው። መልእክትነቱ ለሰው መልእክት ይወጣዋል። በዋናነት ደግሞ ለእግዚአብሔር የሚደረግ በከንፈሮች የሚሆን የምስጋና መስዋዕት ነው፣ አምልኮ ነው። ለሰዎችም ደግሞ መልእክት ነው እና መልእክት ለማድረግ ደግሞ የእግዚአብሔር ቃል በሙላት ሊኖርባችሁ ይገባል። እና እኔ ከዘፈን የመጡ ሰዎች መዝሙራቸው ራሱ በጣም ነው የሚያስቀኝ። በጣም ቺፕ ነው። ምክንያቱም ያላደገ ሕፃን የሚያወጣው አይነት ቃል ነው የሚያወጡት ማለት ነው። እና የግድ በቃ ዘማሪ መሆን የለባችሁም። እኔ አንዳንድ ሰዎች ደስ ይሉኛል። መጥተው ትንሽ ሞከሩት፣ ከዘፈን ዓለም መጥተው አላዋጣቸውም። ራይዳቸውን ታክሲ ምናምን ነገር ወደ ስራቸው ገቡ። የሚፈለገው ገንዘብ ማግኘት አይደለ? በቃ ራይድ መስራት፣ ቢዝነስ መስራት፣ ሌላ ነገር መስራት ነው እንጂ መጥተው እንደገና እዚሁ ዘማሪ ካልሆንኩ በቃ አይሆንማ። የዘማሪነት እኮ ጸጋ ነው። ዘፋኝነት ደግሞ ታለንት ነው። እና እዛ ስላልከበዳችሁ በቃ ቺችን የምታደርጓትን ነገር ድምፅም አለች፣ ሙዚቃም ትችላላችሁ፣ መግጠም ትችላላችሁ፣ ዜማ ማውጣት ትችላላችሁ።
እሷን እችኛዋን መቀየርና ዘማሪ መሆን ነው አይቻልም እዚህ። እና ፕሊስ እደጉ፣ መዝሙሮቻችሁም የበሰሉ ይሁኑ እና በቃ የሆነች ነገር ብቻ ገጣጥማችሁ እንደው ኮንሰርት ነው ምናምን እያዘጋጃችሁ አታስጨናንቁን። ጌታ ከጠራችሁ እንኳንም ዳናችሁ፣ እንኳንም መጣችሁ፣ ከዛ ከክፉ ዓለም መጣችሁ። ግን እዚህ መጣችሁ ደግሞ ይሄ መንገድ ብቻ አይታያችሁ። ጌታ ለሌላ ነገርም ሊፈልጋችሁ ይችላል ባይ ነኝ። በመጨረሻም እኛ ዳግም የተወለድን አማኞች ምንድነው መጽሐፍ ቅዱስ የሚፈቅድልን የሚለውን ነገር ደግሞ እናያለን። እንድንዘፍን ነው ወይስ እንድንዘምር ነው የተፈቀደልን የሚለውን ነገር ዛሬ ብዙ ጊዜ ያላያችሁትን ነገር አሳያችኋለሁ ማለት ነው። አንድ የመጽሐፍ ቅዱስ ክፍል እናወጣለን። እሱም ኤፌሶን ምዕራፍ 5 ከቁጥር 18 ጀምሮ እንደዚህ ይላል። ገና ሲጀምር ይኸው 18 እንደዚህ ይላል። ኦኬ ያው የሞላብህ ነገር ነው ወይ የሚያዘፍንህ ወይ የሚያዘምርህ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። መጀመሪያ ሴታፑን አስተካክሉት። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው ይላል። ኦኬ ይኸው መንፈስ ከሞላብህ ልትዘምር ነው የምትችለው። ወይን ጠጅ ከሞላብህ ከሰከርክ ደግሞ ልትዘፍን ነው የምትችለው ማለት ነው። ስለዚህ እዚህ ጋር በጣም ድንቅ ነገር ይናገራል። እኛ አማኞች የተፈቀደልን ሴኩላር ነው ምናምን እንድንል ሳይሆን ምን ማድረግ እንደሚገባን እዚህ ጋር ይናገራል ማለት ነው። 19 በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ። ከዛስ ለሆነች ሴት ሳይሆን ለጌታ በልባችሁ ተቀኙና ዘምሩ ነው የሚለው። እሺ ለሆነ ጎረምሳ ሳይሆን ወይም ለሆነች ቅርጿ ለሚያምር ሴት ሳይሆን ለጌታ በልባችሁ ተቀኙና ዘምሩ። ቅዱሳኖች እንደዚህ ነው። አሁን እዚህ ውስጥ ብዙ ነገሮች አሉ። በመዝሙርና በዝማሬ በመንፈሳዊ ቅኔ። መንፈሳዊ ምን ቅኔ? ቅኔው ራሱ ምናዊ ነው? መንፈሳዊ ነው። የተፈቀደልን መንፈሳዊ ቅኔ ነው። ቅኔ እንግዲህ በቅኔ ነገረው ሲባል ሰምታችኋል አይደል? ቅኔ አንድም እሱ ነው። ሁለተኛ ደግሞ ቅኝት፣ መቀኘት። ኦኬ ይሄ የተለያዩ ቅኝቶች አሉን አይደለ? መዝሙር የምንሰራበት እሱ ቅኝት ይባላል። ቅኔም የምንሰራው በሱ ነው። ኦኬ በእንግሊዝኛው ላይ እናየዋለን። በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ ይለዋል። ለማ ለጌታ፣ ኖት ለሆነች ሴት፣ ኖት ለሆነ ጎረምሳ፣ ነይኔ ማታ ማታ ምናምን ሳይሆን ቅኔው መንፈሳዊው ቅኔው ለማን ነው? ለጌታ። ኢቭን ኖት ስለ ራሳችሁ አንዳንዴ መዝሙር ብላችሁም ስለ ራሳችሁ የምትዘፍኑም ሰዎች አላችሁ እና ስለ እናንተ ማጣትና ማግኘት ወይም ደግሞ የማግኘት ተስፋችሁን ወይም ደግሞ ያገኛችሁትን ነገር ለማሳየት ስለ እናንተ ላይ ብቻ ያጠነጠነ መዝሙር ተብዬ የሚል ከዘፈን ምንም ነገር የማይለይ አይን መጨፈንና እጅ ብቻ መዘርጋት ያለበት የአምልኮ መልክ ያለው ግን ዘፈን የሆነ ዘፈን የምትዘፍኑ ሶኮልድ ዘማሪያኖችም አላችሁ። እንድትዘምሩ ግን የተጠራችሁት ለጌታ ተቀኙና ዘምሩ ነው። በልባችሁ ተቀኙና ዘምሩ። ለማ ለጌታ፣ ኖት ስለ ራስህ። ኤኒዌይስ አሁን ስለ ዘፈን ስለሆነ አሁን ይህንን ክፍል በእንግሊዝኛው ደግሞ እናየዋለን። እዚህ አምፕሊፋየር ባይብሉ ላይ ምንድነው የሚለው? ስፒክ አውት ቱ ዋን አናዘር ኢን ሳልምስ ኤንድ ሃይምስ ይልና በመንፈሳዊ ቅኔ በመዝሙር እርስ በርሳችሁ ተነጋገሩ የሚለውን ነው። ኤንድ ይላል ስፒሪቹዋል ሶንግስ። ኦኬ ስፒሪቹዋል ሶንግ ካለ ስፒሪቹዋል ያልሆነ ሶንግ አለ ማለት ነው። ስለዚህ ለአማኞች የተፈቀደልን ስፒሪቹዋል ሶንግስ ብቻ ነው እንጂ ሴኩላር ገለመሌ ምናምን እያልን ሌላ ነገር እንድንዘባርቅ ሳይሆን መጽሐፉ ለአማኞች የሚፈቅደው ስፒሪቹዋል ሶንግስ። ከዛስ ኦፈሪንግ ፕሬስ ዊዝ ቮይስ። አሁን ይሄ ለጌታ መስዋዕት ስናቀርብ ማለት ነው እና ለጌታ የምናቀርበው ምስጋና ዊዝ ቮይስ ኦኬ በቅንፍ ኤንድ ኢንስትሩሜንትስ። ኢንስትሩሜንት የሆነው ቮይስ ይሄ ነው። ስለዚህ በሁለቱ ለእግዚአብሔር
ፕሬስ እናደርጋለን ወይም ደግሞ ምስጋና እናደርጋለን ማለት ነው። ከዛስ ኤንድ እዚች ጋር ኢንተረስቲንግ ሜኪንግ ሜሎዲ ዊዝ ኦል ዩር ሀርት ቱ ዘ ሎርድ። ዋው! ይሄ መንፈሳዊ ቅኔ በመንፈሳዊ ቅኔ የሚለው ፓርት እኮ ነው። ኦኬ ቅኝት ነው እንግዲህ። አሁን ቅኔ ማለት በቅኔ መነጋገርም አለ፣ ቅኔ ግጥምም አለው፣ ቅኔ ደግሞ ቅኝትም ነው። አሁን ለምሳሌ ሜኪንግ ሜሎዲ የሚለው ኢንስትሩሜንቱን ተጠቅሜ ሜኪንግ ሜሎዲ ተፈቅዶልኛል። ኦኬ ቅኔ ቅኝት እንድጠቀም ተፈቅዶልኛል። መጽሐፍ ቅዱስ ነው። ተቀኙና የሚለው እሱ ነው። ተቀኙና ቅኝት ተፈቅዶልኛል። አሁን ቅኝት ላምጣ። የተለያዩ ቅኝቶች አሉ። ትዝታ ሜጀር ቅኝት ነው። ትዝታ ማይነር፣ እሺ አንቺሆዬ ምናምን፣ ኦኬ እንደዚህ አምባሰል ምናምን። አሁን ሜኪንግ ሜሎዲ የሚለኝ ይህን ነው። ስለዚህ ኢንስትሩሜንቱ ተፈቅዶልኛል፣ ቅኔው ተፈቅዶልኛል፣ እየቃኘሁት ነው። አሁን ሜኪንግ ሜሎዲ ዊዝ ዩር ሀርት ቱ ዘ ሎርድ፣ ኖት ለሆነች ሴትዮ ለሆነ ጎረምሳ ሳይሆን ቱ ዘ ሎርድ። ስለዚህ አሁን አንዱን ልውሰደው፣ ትዝታ ማይነሩን ልውሰደው። ለምሳሌ አሁን ሜኪንግ ሜሎዲ እያለኝ ነው። ተቀኙና ከዛስ ዘምሩ፣ ዝፈኑ ሳይሆን ዘምሩ። ይኸው ቅኝት ሜኪንግ ሜሎዲ። ጎልጎታ ትመስክር፣ ቀራንዮ ትናገር። ይኸው ለጌታ ዘምሩ፣ ለጌታ ነው እንጂ ሂዱና አስጨፍሩ አይደለም። ይኸው ለአማኞች የተፈቀደው ይሄን ነው። ሌላስ? ከምንም ከማንም ትበልጥልኛለህ ጌታ፣ ከምንም ከማንም ትበልጥልኛለህ ኢየሱስ፣ ትምክህቴው ሆነህልኛል። ለጌታ ዘምሩ። ቅኝቱ ተፈቀደልን፣ ኢንስትሩሜንቱ ተፈቀደልን፣ ተቀኙና ቅኔ ተፈቀደልን። አሁን ዘፈን ካልተፈቀደልን ትላለህ እንዴ? ኖ ዘፈን አልተፈቀደም። ዘፈን ለጌታ አይደለም። ዘፈን ለዓለማዊ ነገር ነው። ዘፈን የአንድን ሴት ገጽ ምናምን ነገር የሚያሳይ ነው። ዘፈን የአንድን ጎረምሳ ምናምን ነገር የሚያሳይ ነው። ስለዚህ ለጌታ ዘምሩ ነው የተባልነው ማለት ነው። ስለዚህ አማኝ ነኝ ካልከኝ መጽሐፉ ይፈቅድልህ፣ ኢንስትሩሜንቱን ይፈቅድልሃል፣ ቅኝቱን ይፈቅድልሃል። ለጌታ ተቀኙና ዝፈኑ ሳይሆን ለጌታ ተቀኙና ዘምሩ ነው የተባለው በአዲስ ኪዳን ማለት ነው። አበቃ። ጸጋ ይብዛላችሁ።